እዛ ባለፈ ማለት ነው የምሬ ነው የምላችሁ እናንተም አንተንም አካትቶ በመጀመሪያ በጣም አመሰግናለሁ። አልጠበኩም እንዴት አድርጌ እንደምተኛ ሁላ እንቅልፌን አላውቅም፣ ግን ደግሞ ለመጀመሪያዬ ነው ታውቃላችሁ። ለመጀመሪያዬ ነው ቀለበት ሳደርግ። እንግዲህ ከማፈቅረው ከምወደው ሰው በጣም ከምፈልገው ከማከብረው ሰው ነው ይሄን ነገር የመጣልኝና በህይወቴ አንዴ ስወለድ እናቴ ደስተኛ ሆናለች። ሁለተኛ ጊዜ ደግሞ አሁን ነው እኔ በጣም በህይወቴ ደስተኛ ሆንኩት ብዬ ነው የማስበው። የምሬ ነው ብላችሁ በህይወቴ እንደዚህ ደስተኛ ሆኜ አላውቅም። በጣም ያስደሰትከኝ እግዚአብሔር ይዟት በረረ ያሉ ነው እንግዲህ እንዳቢላ ማለት ነው። ይዟት በረረ ጉድ እኮ ነው። ፀጉሯ ወርዶ ይነሰነሳል እንደ ሰርዶ ፀጉሯ ወርዶ እልልልልል አሞራው በሰማይ ሲያያት ዋለ። ሙሽሮቹም ይህን እያሉ ሙሽራውም ይህን እያለ አሞራው በሰማይ ሲያይሽ ዋለ። ሙሽሮቹም ይህን እያሉ አሞራው በሰማይ ሲያይሽ ዋለ። እልልልልል ረረረረረ የሌለ ነው። ይዟት በረራ ላለማ ቢላ የሄርሚ መከታ ማለት ነው። ሰላም ጤና ይስጥልኝ። ውድና እየተከበራችሁ የቻናል ቤተሰቦች ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ለምታደርጉኝ እጅግ አመሰግናለሁ። እህቶቼ ለምታበረታቱኝ እድሜና ጤና ይስጥልኝ እህቶቼ። በቅድሚያ ለእናንተ የኔ መሰላሎች፣ የኔ የስደት እህቶቼ፣ የስደት ባግራውንዶቼ፣ የስደት መሰላሎቼ እህቶቼ እጅግ ለእናንተ ወላሂ ነው የምላችሁ ለእና ይገባችኋል። ወጥቶ ተመቅረት አላህ ይጠብቀን። ተበይ ተመልካች ከክፉ ሰዎች ከመጥፎ ሰዎች አላህ ይጠብቀን። እንደዚህ አይነት ፍቅር በፍቅር የሆነ ቪዲዮ ሁልጊዜ ቢለቀቅልን ለእኛም ደስታችን ነው። ሀቂቀተን ማለት ነው። ያው ረምሻ ተለለው አሁን ጊዜ ላይ ታውቃላችሁ፣ ሁሉም ነገር እንግዲህ ረምሻ ይፈልጋል ሰው። ግን አሁን ላይ በቃ ሁሉ ነገር ጠልቷል ማለት ነው። አንዳንድ ሰዎች ደግሞ በተግባር በቃ ሁሉን ነገር በተግባር ስታሳዩ ጥሩ ነው። እና አሁን ትናንትና አድማ ተደርጎ ነበረ፣ ስብሰባ ተደርጎ ነበረ። የማትገብሩትን ነገር ተግባር ላይ የማታውሉትን ነገር አታድርጉቶች። እኔ እውነቱን ልንገራችሁ፣ መስዋዕትነት የምትከፍሉበትን ነገር አታድርጉ። ያላችሁት ደግሞ ስደት ላይ ነው፣ አትርሱት ማለት ነው። ስለዚህ አሁን እያደረጋችሁ ያላችሁት ነገር እናንተን የትም ሊያደርሳችሁ አይችልም። እውነት ለመናገር እውነቱን ልንገራችሁ፣ ስደት ላይ ያለ ሰው በሚመጣው ቪዲዮ ሀሳብ አስተያየት ሲሰጥ ነው። እናንተ ብትገሉ እኮ የማትገሉት ሰው እኮ የላችሁ ነበር። የደመቁን ጥላት ሙሉውን ረሽናችሁ ትገሉ ነበረ፣ ወይ በመድኃኒት መርዛችሁ ትገሉ ነበረ። ተግባር ላይ የማታዋሉትን ነገር አትናገሩ። ወታችሁ ተግባረ ቢስ ናችሁ እናንተ። ዋናው በተግበሩ ነው። ወደዳችሁም ጠላችሁም ቀለበቱ የውሸትም ሆነ የውሸትም አልሆነ አብርሃም ታደሰ የእናንተን ትንቢት አስተንፍሷችኋል። ይሄ የማሸነፍ ጥግ ነው። እውነቱን ልንገራችሁ፣ እውነትን እንነጋገር ተተባለ ብዬ ነው። የውሸት ነው ቀለበቱ። አንድ ሴት ልጅ ፈትቼሻለሁ ከተባለኝ፣ አንድ ወንድ ልጅ አልፈልግሽም ካለ፣ እሷም አልፈልግህም ካለች፣ ይሄ ልጅ የማግባት የማፍቀር መብቱ ነው። የማግባት የማፍቀር ቀለበት የማሰር በገሰር ማስረግ፣ ቤተሰቦቹን መጥራት፣ ዘመድ አዝማዶቹን መሰብሰብ፣ ወንድሞቹን መሰብሰብ መብቱ። አይዶንት ኬር ጋይስ ላይክ እውነቴን ነው የምላችሁ። ለምን እንዴ? እውነቱን ነው። 00 አርጉበት እንዴ? ለምን መብቱ ነው አይደል እንዴ? አልፈልግሽም ብሏታል አይደለ? እሷም ደግሞ አልፈልግህም ጥንቅር ብሎ ይቅር ከአንተ ጋር ያለ ትዳር ብላለች አይደለ? እሺ ብሎ የህይወት አጋሪን አገኘው ብሎ እንግዲህ ሄርሜልዬን ሌላ ሰው ቀለም ሳያረግበት እሱ ቀለም አድርጎ እንደርሳስ ይዟል። እናንተ ምንድናችሁ የምታለቀልቁት? ግዴታ ደግሞ እንዴ መፋታት በአብርሃምና በደመቁ ነው እንዴ የተጀመረው ኢትዮጵያ ውስጥ? እሷ እርጉዝ ነኝ አለች። አንድ ሰው ተፈትቻለሁ ካለ ከማን ጋር ተኝታ ረገዘ ተብለው እስቲ ጥያቄ አምጡ እስኪ። እንደ ቪዲዮ ነው እኔ እንደሰራችሁት ቪዲዮ ነው ሀሳብ እንድሰጣችሁ። ላይቭ ላይ ገብታችሁ ስታወሩ በነበራችሁት ቪዲዮ ነው ሀሳብ እንድሰጣችሁ ዛሬ። እውነት ለመናገር እንደ ራሳችሁ ፍረዱ። እና
እናንተ የምታወጡት ነገር ካፋችሁ ወርቅ ነው፣ የኛ ደግሞ መርዝ ነው። ለምን እንደዚህ የሚባል ነገር የለም። በሀሳብ ተከራከሩ፣ በሀሳብ ተሟገቱ። የዛ ጊዜ ነው አሸናፊነታችሁ የሚለየው። ወደዳችሁም ጠላችሁም አሸንፈናችኋል። እኛ ከወደድም ተጠላም ማለት ነው። ስለዚህ እናንተ ደመቁ ጀግና ከሆነች ልጇን ታሳድግ፣ አማራጯን ይዛ ልጇን ታሳድግ። ልጇና ልጇ ብቻ ነው የሚያወጣት። ልጇን ታሳድግ ማለት ነው። ቀለበቱ የውሸትም ሆነ የእውነትም ሆነ አይዶን ኬር። በቃ የመጨረሻ ጎል ማለት ነው። የመጨረሻ ጎል አሸንፈን በቃ እኛ ዋንጫችንን ይዘን ሂደናል። እኛ እኮ እናዳምጣችሁም፣ ጆሮአችን ጥቅጥቅ ነው። የጋሽዬ ልጅ አብርሃም ታደሰ ጆሮ ዳባ ብሎ ጥሎሽ ሄደ፣ አለፈሽ። ከነሱ ቦታ አንቺ የለሽም፣ ከሱ ቦታ አንቺ የለሽም። እውነቱን ልንገራችሁ፣ አያችሁ የሚለብሱትን ልብስ፣ አያችሁ የሚውሉበትን ቦታ፣ በጣም ነው የሚንቋችሁ። እናንተ በታሽካኩ፣ እናንተ በትጃጃሉ፣ ጠይብ ዩቱበሩ ስስት ይባላል። ወደንሱ ምንድን ነው አሁን? የደመቁ በጎች ምንድን ናችሁ እናንተ? እናንተ ያልሰደባችሁ ሰው አለ ወይ? እናንተ ያላንቋሸሻችሁ ሰው አለ ወይ? ትናንትና ቪዲዮ አናይ ብላችሁ አርማ አድርጋችኋል። የፈለገ ይከተለኝ፣ የወደደ ይከተለኝ። እሱ ብዙ ሰው አለው። የኔ እናት ከደመቁ በፊት እሱ ነበረ። የደመቁ ደግሞ ባለውለታ እንጂ አብርሃም የደመቁ ጥላቻ ወይንም ደግሞ የደመቁ እንትን አይደለም። አብርሃም ታደሰ እንዴ ታው እንጂ አንድ ሰው ወስዶ ቆሻሻን ታራግፈልኝ ባለውለታዬ ነው አይደለም። ስለዚህ አብርሃም ባለውለታዬ ነው ብዬ ነው የማመሰግነው። አረሳም ውለታ። እንጀራ ያበላኝን ሰው ቀን እንዲወጣልኝ ወደ ሚዲያ መጥቶ ሚዲያ ላይ ጥሎኝ ዩቱብ ውስጥ አስገብቶኝ ሰው ሁሉ ደህና ለባብሶኝ ሰው ያደረገኝን ሰው እንዴት እከዳለሁ እንዴ? ምን ሆናችሁ ነው? በጣም እኮ ነው። ኧረ ተው፣ የሚሳቅብንን ነገር አድርጉ። ሴትነታችንን አረከሳችሁብን እኮ። ሀሳብ ስጡ ባለዛችሁ ብቻ። አሁን ደግሞ ደመቁ ዛሬ ምን ልታረግ ይሄድሽ? ውሻ ይመስል ዘው አይባልም ከሰው ድግስ እንዴ። ከሰው ድግስ ውሻ ነው እየሄደ ናህት ናውጣ የሚባለው። አሁን አንቺ ምንድን ነሽ ዛሬ ከድግሱ የሄድሽው? ነውር ነው። በጣም አፈርኩኝ እንዴ። በቃ እንደዚህ 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 ነው በቃ። እሱንማ ደግ አዋርደዋለኝ፣ ደግ እሱ ላይማ ደግ አድርገዋለኝ ምናምን። ኧረ እባካችሁ ሞኛትኑ እንዴ፣ ሞኛትኑ። ከእናንተ ላይ ጢባ ጢቦሽ ላሜ ቦራ ድብብቆሽ እየተጫወተችባችሁ ነው። ድብብቆሽ ታውቃላችሁ? ላሜ ቦራ ማለት ነው። ድብብቆሽ እየተጫወተችባችሁ ነው ደመቁ። ይሄንን አስረግጬ ነው የምነግራችሁ። እናንተ ወድቃችኋል። ወረዴ የምሬን ነው የምላችሁ። ሞኝና ተላላ የያዘውን አይለቅም። ወረቀት ጅልና ወረቀት የያዘውን አይለቅም ይባላል። እናንተም እንደዛ ነው የሆናችሁት። ከአንዱ ዛፍ ትዘላለች ጦጣ፣ ምነው ተሳስታ ከኛ ቤት ብትመጣ ይላል። ወላሂ እኔ በጣም አንዳንድ ጊዜ እነዚህ ሰው ምንድን ናቸው? ምን ሆነው ነው? ሞኝ ናቸው ላሉ እና ስለዚህ ከሰው ድግስ ደግሞ ዘው ተብሎ አይከድም፣ ነውር ነው። ሻውር ከራስ ይጀምራል። ልጃችሁን ምከሩ። መፋታት ደግሞ መጋባት ደግሞ በአብርሃም አልተጀመረም፣ የመጀመሪያም አይደለም። ለእኔ ምርጥ እናት ልጇን ድብቅ አድርጋ ግድፍ አድርጋ እቅፍ አድርጋ የምታሳድግ ናት። ምከሯት ልጃችሁን ማለት ነው። ይህን ብታረጉ የተሻለ ነው፣ የተመረጠ ነው። በሶሻል ሚዲያ እየወጣችሁ ግዴታ አብርሃም እንዴት ደመቁና ደበቃ። እናንተ እኮ ሌላ ሴት ጋር አይምጣ በቃ። ሌላ ሴት በቃ ለምን ይባታል? እሷ ብቻ በቃ ለእሷ ብቻ ይሁን በቃ። ደብቃ ተያዝ። ረረረረር በሉ፣ ድብን በሉ፣ ይውጣላ።